ትላንት ሌሊቱን በጳጳሳት መኖሪያ ቤታቸው ላይ ድንገተኛ ተኩስ መከፈቱ ተሰምቷል። ኦርቶዶክስ አባቶች ላይ የግድያ ሙከራ ተካሂዷል። እናስ ተዳጂ ሹጣም መንገድ ላይ መጥቆም ይቻላል ማለት ደሜ ቆይ ደሜ ስማ ምን ያደርግልሃል? ደሜ እንደዚህ ማለት እንኳን ሰምታል። እኔን ስሜን ያጠፉ እናት ተበዳ ምንም አታመጣም ያልከው ቤተክርስቲያን የሚያስፈልጋት ሳይሆን የማያስፈልጓት ነገሮች ግን ነው ወጡ ስራው ነው። አንድ ቤተክርስቲያን ለመጨረስ የአራት የአምስት ግለሰቦች ቤት ያልቃል። የአራት የአምስት ግለሰቦች ፎቅ አልቆ ነው ቤተክርስቲያኑ የሚሰራው። ስራ ሰርቼ ስራዬ አይባረክልኝም ደሞዜ አይበረክትልኝም የምንል ሰዎች ይሄ ቪዲዮ ለእኛ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እጅግ የሚያስጠላ ቪዲዮ ይዣለሁ። ህፃናት የሆኑ በተለይ ከ15 ዓመት በታች የሆኑ ልጆች ማየት የሌለባቸው አንድ የቤታችን ጉድ ነው። ያንን እንመለከታለን። የቤተ ክርስቲያን ፈተናዋን መርጌታ ብርሃኑ ተክለያሬድ ቁልጭ አድርገው በድፍረት በተለይ አሁን በዚህ በቲክቶክ መንደር እየተደረገ ያለውን ነገር ገልጸዋል። ያንን አስቃኛቸዋለሁ። እንዲሁም ወደ አክሱም እንሄዳለን። በአክሱም ምን እየተካሄደ ነው፣ ጳጳሳቶቹ ስለምንድን ነው መሳሪያ የተተኮሰባቸው የሚሉ ነገሮችን ማስመለከታችሁ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ወደፊት ደግሞ እድሌ ተይዟል እንዲሆኗል እንዲሆንኛል የሚሉ ነገሮችን ደግሞ አንድ መምህር የሚያስተምሩትን ትምህርት እንከታተላለን። እስከ ፍጻሜው አብራችሁኝ ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። በቅድሚያ እንደው እስቲ በዚህ እንጀምር። እንግዲህ የተመለከታችሁት በአክሱም የሚካሄድ የምህላ ስነ ስርዓት ነው። እንግዲህ ወር ከሐምሌ 1 እስከ ሐምሌ 7 ይመስለኛል ሌሊት ምዕመናን በአካባቢው የሚገኙ በሙሉ ምዕመናን እንደምትመለከቱት በነቂስ ወጥተው እግዚኦታ ያደርሳሉ፣ ምህላ ያደርሳሉ፣ ወደ አምላካችን ልመናን ያደርሳሉ። ምሕረት ላክልን፣ ቸርነት ላክልን ብለው ይቺ እንግዲህ በአክሱም ከተማ በጣም ለረጅም ዓመት የቆየ ስርዓት ነው። እጅግ ልብን የሚመስጥ እጅግ በጣም የሚያስደስት መንፈስን የሚያድስ እርካታ የሚሰጥ ኦርቶዶክሳዊ ስነ ስርዓት ሁሉም ነጭ ለብሰው ጻዳ መስለው ጣፋቸውን ይዘው ወደ እግዚአብሔር ጸሎት የሚያቀርቡበት ስነ ስርዓት ነው። እግዚአብሔር አምላክ ልመናችንን ይስማል። በእውነት ቤተክርስቲያን እንዲህ አይነት ስርዓት ያላት ቤት ነው ያለችን። እግዚአብሔር ልመናቸውን ይስማ፣ ጸሎታቸውን ይቀበል። በተለይ በትግራይ አሁን ደግሞ ያለው ይሄ የጦርነት ሁኔታ እግዚአብሔር በቃችሁ ይበለንና ጸሎት ልመናቸውን ይቀበል። እኛም አብረን ምህላውን ማድረስ አለብን፣ መጸለይ አለብን። ሌሊት ከእንቅልፋችን ሰዓት እየቆጠብን ተነስተን ወደ ፈጣሪ ማለፍ አለብን። ይህን ክፉ ጊዜ አሻግረን ማለት አለብን። ዘመኑ ክፉ ነው። ይህ ክፉ ዘመን እንዳይበላን ፈጣሪ እንዲያሻግረን ምሕረት እንዲልክልን ሁላችንም ጸሎት እናድርግ። እንመለሳለን ወደ አክሱም። አሁን እስቲ የቤተ ክርስቲያን ፈተናዋ የሚያስፈልጓት ነገሮች ሳይሆኑ የማያስፈልጓት ነገሮች ገነው ወጥተዋል ብለው በግልጽ መርጌታው ይናገራሉ። ቤተክርስቲያን የሚያስፈልጋት ሳይሆን የማያስፈልጓት ነገሮች ገነው ወጡ። ምን ማለት ነው? ለምሳሌ ህንጻ ቤተክርስቲያን ግንባታ የግድ አይደለም። በመቃኛው ቤተክርስቲያን ይቆያል፣ ህዝቡ ቤተክርስቲያኑን ይገነባል፣ ይሰራል።
ስራ አድርገው የተቀበሉት አካላት ደግሞ መጡ ይሄንን እና ስራ አድርገው ዶክመንት ተቀብለው ውል ተፈራርመው ይሄንን እናረጋለን ብለው የሚሰሩ አሉ። በሁለት መንገድ ማየት ይገባል ይሄንን። አንደኛው የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ ማለት በሰበሰብ ነው ይሄን ያህል ፐርሰንት 1% ይሆናል 50% ይሆናል ብቻ በፐርሰንት እናገኛለን የሚል ነገር መጣ። በኮሚሽን የማይሰሩ ደግሞ በቁርጥ ክፍያ ሊሰሩ የሚችሉ ወይም ይሄን ያህል ተከፍላላችሁ የሚሉ ሰዎች ደግሞ ይኖራሉ። ከዚህ ጎን ለጎን ደግሞ ገቢ ማሰባሰቢያ ለማከናወን ደግሞ ራሱን የቻለ ደግሞ ሌሎች ወጪዎች አሉ አይደል? ሆቴል ላይ ይሰበሰባል፣ የሆቴል ኪራይ ይኖራል፣ እዚያ የሚቆዩ ሰዎች ብዙ ነገሮች ይኖራሉ፣ የትራንስፖርት ይኖራል፣ በጣም ብዙ ነገሮች ሊኖሩ ይችላሉ። የአየርም ይሁን የየብስ ትራንስፖርት ይኖራል። እነዚህ ነገሮች ብቻቸውን እንኳን ቤተክርስቲያን ሊሰሩ ይችላሉ። አሁን የጠራናቸው ነገሮች እንኳን ምእመኑ መቼ ነው ይሄ ነገር የሚቆምለት? መቼ ነው ኦንላይን አዳር ቁጭ ብለን ስለ ነፍሳችሁ እናወራለን፣ እነከሌ ይሰብካሉ፣ እነከሌ ያስተምራሉ፣ እነከሌ ይዘምራሉ የሚባልበት መቼ ነው? እና በዚህ ውስጥ ከፍተኛ ክፍያ የሚጠይቁ አንዳንድ ጊዜ ቅድም ኤክሰፕሽናል ያነሳዋቸው ነገሮች አሉ። ተገኝተው ለራሳቸውም ገንዘብ ሰጥተው የሚሄዱትን አይመለከትም። ይሄ በሌላ ስራ ገንዘብ አገኛለሁ እኔ ለቤተ ክርስቲያን በትሩፋት ነው የምሰራው የሚለውን አይመለከትም። እሱም ቢሆን ግን ዲጂታል ምጽዋቱ ቤተ ክርስቲያንን ወዳልሆነ ነገር እንደከተታት ማወቅ አለበት። ስለዚህ ከፍተኛ ክፍያ የሚጠይቁ እንደ ስራ ይሄንን የቆጠሩ ከአንድ ቦታ ተነስተው ወደ አንድ ቦታ ሄደው ሌክዠሪ በሆነ መልኩ ለአንዲት የገጠር ቤተክርስቲያን ለአንዲት የገጠር ደብር ገንዘብ ለማሰባሰብ የአውሮፕላን ትኬት ተቆርጦላቸው ሌክዠሪ ሆቴል አልጋ ተይዞላቸው ሄደው ያለ ምንም ጭንቅ እንደው ገንዘብ ሰብስበው ገንዘብ ይወድቅልኛል እና ትንሽ ቤተክርስቲያን እንሰራለሁ የሚለውን በየዋህነት ያለውንም ሰበካና ኮሚቴ ወይም ደግሞ ገንዘብ ይወድቅልናል እንዘርፋለን የሚለውንም አካል ጨምሮ አይናቸውን እያያቸው እነሱን ተስፋ አድርጎ አዳር ሙሉ እንዲህና እንዲያ ሲሉ የሚውሉ አካላት አሉ። ይሄ እንደ መነሻ አራት ትልልቅ ጉዳዮች ላይ ችግር ያመጣል ብዬ አምናለሁ። አንደኛ የመዋቅር መላላትን ያመጣል። ቤተክርስቲያን አሃቲ ናት። ከታችኛው ግለሰብ ጀምሮ ሁሌም እንደምለው አንድ ሰው ንስሐ አባት አለው። ንስሐ አባትየው አጥቢያ አለው። አጥቢያው በወረዳ ቤተ ክህነት ውስጥ ነው ያለው። ወረዳ ቤተ ክህነቱ ሀገረ ስብከት አለው። ሀገረ ስብከቱ ጠቅላይ ቤተ ክህነት አለው። ጠቅላይ ቤተ ክህነቱ ሲኖዶስ አለው። ፓትሪያርክ አለው ሲኖዶሱ። ስለዚህ አንድ ግለሰብ እስከ ፓትሪያርክ የተሳሰረ ሰንሰለት አለው ማለት ነው። ስራው ነው አንድ ቤተ ክርስቲያን ለመጨረስ የአራት የአምስት ግለሰቦች ቤት ያልቃል። የአራት የአምስት ግለሰቦች ፎቅ አልቆ ነው ቤተ ክርስቲያኑ የሚሰራው። በዚያ ውስጥ በጣም ብዙ መኪኖች በጣም ብዙ ነገሮች ይገዛሉ። ምእመኑ ይሄንን መመልከት መቻል አለበት። ቤተ ክርስቲያን የተፈተነችበት ነው። በየሲኖዶሱ በሚወጡ መግለጫዎች በየአስተዳደር ጉባኤው በሚያዙ ቃለ ጉባኤዎች ሁሉ ምዝበራ ይቁም ሙስና ይቁም የሚለው የየዕለቱ ጩኸት እንዲህ ያለ ምእመናን ራሳቸውን እያዩ ከቤተ ክርስቲያን ጎን በየት በኩል በፈረሰው በኩል በየት በኩል እንቁም የሚለው ነገር ስለሌለ ጭምር እንደሆነ መታወቅ መቻል አለበት። እጅግ ተወዳጅ ወንድማችን ናቸው። መርጌታ ብርሃኑ ተክለያሬድ በጠቅላይ ቤተ ክህነት ውስጥ ነው የሚሰሩት። እንደምታስታውሱት ሚዲያ ላይ ወጥተው ስለ ቤተ ክርስቲያን በመናገር የሚታወቁት ናቸው። ዛሬ ደግሞ ግልጥ አድርገው በተለይ ቤተ ክርስቲያን እናሰራለን፣ ህንፃ እናሰራለን፣ እንዲናደርጋለን ብለው የተለያዩ ኢቨንት ኦርጋናይዘሮች የተለያዩ ነገሮች ቤተ ክርስቲያን ውስጥ ገብተው እንደምንመለከተው ለገጠሪቷ ቤተ ክርስቲያን ህንፃ ለማሰራት ወደ ገጠሪቷ ወደ ምስኪኗ ቤተ ክርስቲያን በፕሌን ተጉዘው በምቾት ሆቴል ተይዞላቸው የሚደረጉ ነገሮችን ነው ግልጥ አድርገው ያወጡት። ይህን ሁላችን የምናውቀው ነው። መፈራው እኔ የቤተ ክርስቲያኒቷ መዋቅር ሰንሰለቱ እየጠፋ ነው። ያስቀመጡት ሰንሰለት አለ መርጌታው። ይህ የቤተ ክርስቲያን ሰንሰለት ነው። አንድ ምዕመን አለ፣ አጥቢያ ያለው፣ ንስሐ አባት አለው፣ ወረዳ ቤተ ክህነት አለ፣ ይሄድና ሀገረ ስብከት አለ፣ ጠቅላይ ቤተ ክህነት አለ፣ ሲኖዶስ አለ፣ ፓትሪያርክ አለ። ይሄ ሰንሰለት እየጠፋ ነው ያለው። የቤተ ክርስቲያን ስርዓቷ እየጠፋ ነው ያለው። ዛሬ ቤተ ክርስቲያን ህንፃ ነው የሚያስፈልጋት። ምነው ሌሊቱ ሙሉ ልመና ከሚደረግ ሌሊቱ ሙሉ ምእመናኑ እንዲማሩ ቢደረግ፣ ወንጌል እንዲያገኙ ቢደረግ። ዛሬ ከወንጌልን ብናስተምር ወንጌልን ብናደርስ ምእመናኑ ቢገባቸው እኮ
አይደለም ህንፃ ቤተክርስቲያን ዘንድ ታሪክ ይሰራል። ወንጌል ስራ ላይ ስላልሰራን እኮ ቁጭ ብለን ነው ባካችሁ ምዕመናን ይህን ብር አምጡ፣ ይህን አድርጉ፣ እንዲህ አድርጉ ምንለው። ስለ ነፍሳቸው ግን አናስብ። አንድ ምዕመን ገንዘብ ስለሰጠ እኮ አይጸድቅም። የክርስቶስን ስጋና ደም ስለተቀበለ ነው መንግስቱን የሚወርሰው እንጂ ቤተክርስቲያን ስላሰራ አይደለም። አይሰራ ቤተክርስቲያን እያልኩ አይደለም፣ ግን ህንፃ ስላሴ ላይ እየሰራን ነው ወይ? ቤተክርስቲያን ላይ እየሰራን ነው ወይ? ይሄንን ስንናገር ምቀኝነት ይመስላል፣ ክፋት ይመስላል፣ ተንኮል የሚመስላቸው ሰዎች አሉ። አይደለም፣ እየጠፋን ነው። ምዕመናኑ እየተበተነ ነው። ምዕመናኑ በሌላ እየተወሰደብን ነው። ምን አለ ሌሊቱ ሙሉ ለምነን የምናገኘውን ገንዘብ አንዲቷ ገጠሪቷ ቤተክርስቲያን ላይ ምዕመናንን ወንጌል በማስተማር በዛ አካባቢ ሰባኪያንን በመቅጠር ወደ በረቱ ብናመጣቸው፣ ወደ ቤቱ ብናመጣቸው። ኦርቶዶክሳውያን ተመናምነን አልቀናል። አይደለም በገጠሪቷ ያለን በከተማ ያለን እየወጣ ነው። በውጭ ዓለም ያለው የኦርቶዶክስ እምነት አማኝ እየጠፋ ነው። እኛ ሌላ ታሪክ ላይ ገብተናል እና በደንብ አድርገው ገልጸውታል። እንደው ቴጌ ሚዲያ ነው የሚለው መሰለኝ፣ ገብታችሁ ሙሉ የመርጌታውን ይው። ከዚህ ጋር ተያይዘው እንደው ይቅርታ አድርጉልኝ፣ አሁን ቀጣዩን ማሳያችሁ ቪዲዮ በጣም ይቅርታ አድርጉልኝ። የሚመጥን ሆኖ አይደለም ግን ወዴት እየሄድን እንደሆነ እንድታዩት ስለፈለኩ ነው። በተለይ ህፃናቶች አይመልከቱት ይህንን ጉዳይ። ወንድማችን ጸጋዬ ክፍሉ ታውቁታላችሁና እንደሱ የተከታተለ በደንብ ያብራራዋል። ምናልባት ያላያችሁት እንድታዩት ነው። ስሙት። ወንድም ደምረው ገና አዲስ ክርስቲያን ነው፣ ግን ይህንን ሰሞን እየተናገረ ያለው እየተሳደበ ያለው ግን ከክርስቲያን የማይጠበቅ ንግግር ነው። በነገራችን ላይ በሉዛ ጉዳይ ይመለሳል፣ በደንብ አድርገን እንመለስበታለን። እያየነው እየሰራ ያለው ነገር እያየነው ስለሆነ እንመጣበታለን። ግን እሱን አሁን ከዚህ በኋላ አሳደባለሁ። ሃይማኖት ልመሰክርልህ አይደለም የመጣሁት። ውጣ፣ በቃ አልፈልግም። ደግመህ ከገባ ማለት አንተ ቡሽቲ ነህ፣ ሉጢ ነህ። በዳይፐር ነው የምትሄድ። እኔ በእውነት በዚህ ሰውዬ አልፈርድም። በጣም ነው የሚያሳዝነው። በጣም ትልቅ ፈተና ውስጥ ነው ያለው። በጣም እየተፈተነ ያለው እና እግዚአብሔር አምላክ ይርዳው። እንጸልይለት፣ ጸልዩለት ማርያምን ለዚህ ልጅ እግዚአብሔር አምላክ ይርዳው። እኔ መፈርደው ይህ ልጅ ገና ሲመጣ የመጣው በእውነት ኦርቶዶክሳዊ አስተምህሮ ገብቶት ወይም ደግሞ ኦርቶዶክሳዊ ስነ ምግባር ገብቶት ኦርቶዶክሳዊ በእውነት በእርግጥም ልቡ ሰርጾ ሳይሆን የመጣው ልጁ በሞቅታ ነው የመጣው። ሰውም ሲቀበለውም በዛው ልክ ነው። በቃ እንደመጣ ማይክ ነው የጨበጠው ይህ ልጅ። አውደ ምሕረት ላይ ናይቼዋለሁ፣ ሰሚናሽ ላይ ናይቼዋለሁ። በጣም ብዙ ሺህ ሰው በተሰበሰበበት ለመድረክ ላይ ወጥቶ ሲያወራ ሲመሰክር ምናምን እኔ እንደዚህ ነበር ሲል ተመልክተናል። ግን ያ ነገር አሁን ላይ አልጠቀመውም። ቁጭ ብሎ መማር መጠየቅ ማወቅ ሲኖርበት ልጁን ቀድመው ሞቅታ ውስጥ ከተቱት። የሱ ክርስትና የሱ ኦርቶዶክሳዊነት በሞቅታ ውስጥ የተገነባ ሆነ ማለት ነው። አሁን ላይ ያ ሞቅታ ሲጠፋ ሰውየው እንግዲህ የሚሆነውን ተመልከቱ እና በጣም ነው የሚያሳዝነው። ሰውየው በጣም ፈተና ነው ያለው። ከዚህ በኋላም የሚመጡ ሰዎች ካሉ እውነት ገብቷቸው ነው የሚመጡት? የኦርቶዶክሳዊ አስተምሮ ገብቷቸው ነው ወይ? ኦርቶዶክሳዊ ስነ ምግባር ማለት ምንድን ነው የሚለውን ነገር በደንብ መማር ማወቅ መቻል አለባቸው፣ ዝቅ ብሎ ከአባቶች ስር እንጂ ተቀድሞ ወጥቶ ማይክ አይሰጥም። እንደዚህ አይነት ሰዎች አውጥታችሁ መድረክ ላይ ለኦርቶዶክሳዊ ለሆነ ስነ ምግባር ለገባው በቤተክርስቲያን አስተምሮ ለኖረ ህዝብ አውጥታችሁ ይሄንን እንደማሳያ ማድረግ ራሱ በጣም ከባድ ነው እና ይሄ ልጅ የተፈተነውም አንድም የተቀበልና አቀባበል ነው። በቃ የተቀበልና አቀባበል በጣም በሞቅታው ሃይ ሆይ ከጎንነም ያም አብረንን ምናምን ሲለው ልጁ በቃ በሞቅታው የነበረው አሁን ያ ነገር የለም። ትንሽ ነገር ሲገኝ ሁሉም ሻሻው። አሁን እንግዲህ እንደምትመለከቱት ነው እና በጣም ትልቅ ጥፋት ተሰርቷል እና እግዚአብሔር አምላክ ይርዳው። በጣም ትልቅ ፈተና ውስጥ ነው ያለው። ከዚህ በኋላ የሚመጡ ሰዎች እንኳን ቢኖሩ ማለት ነው እነዚህ ሰዎች ማወቅ መማር መቻል አለባቸው። ያለበለዚያ በጣም ከባድ ነው የሚሆነው። ወደዳችሁም ጠላችሁም ቅድስት ቤተክርስቲያን ትሰደባለች በዚህ ሰውዬ። እሱ ቤተክርስቲያን ያወክላል ልትሉ ትችላላችሁ። እንደዚህ የሚባል ነገር የለም። እሱን የሚሰድቡ ሰዎች ይህን ነገር አያስቡላችሁም። አይመለከተንም ነው የሚሏችሁ። አይመለከተንም። እዛ የገባበት እምነት ነው እንደዚህ እንዲያደርግ የሚፈቅድለት ነው የሚሉት። ስለዚህ ይህን ነገር በደንብ እናስብበት። ሌላ ሰው ከቤተ እምነት የሚመጣ ሰው ከሆነ ስለ ቤተ ክርስቲያኑ አስተምሮ ስለ ቤተ ክርስቲያኑ ስነ ምግባር በደንብ ማወቅ አለበት። ያለበለዚያ ከባድ ነው የሚሆነው። በቃ እነዚህ ፈተና ውስጥ ነው የሚገቡት። ለእነሱ ፈተና ነው የሚሆነው። ስለዚህ ይህ ሰውዬ በጣም ትልቅ ፈተና ውስጥ ነው ያለው። እናስብለት፣ በእውነት እንጸልይለት። እግዚአብሔር አምላክ ከዚህ መከራ ሁሉ ያወጣው። በጣም ትልቅ ፈተና ውስጥ ነው ያለው። በጣም
አሜን። እናስበት። አንቺ ሹጣም መንገድ ላይ የምትቆም ይሻል ማለት ደሜ ቆይ ደሜ ስማ፣ ምን ያደርግልሃል ደሜ? እንደዚህ ማለት እኮ ሰምታል። እኔን ስሜን ያጠፉ እናትህ ትበላ ምንም አታመጣም ያልከው ሹጣም ካሮዳ አንድ ቁጥ ዝፋ እንደ እናትህ ትበላ ዝጋታ አናፖሎጂን አቅፈህ ድር ከፈለክ አናፖሎጂ የሚባል እሺ፣ አቅፈህ ውደር። እዛው እንግሊዝ ሀገር ነው ፈልገውና አቅፈህ ውደር እዛው ከካው ከፈለክ አናፖሎጂ የሚባለውን እሺ፣ አንተ እንግሊዝ ነው የምኖረው፣ አናፖሎጂም እንግሊዝ ነው የሚኖረው። አቅፈው ከካው ከፈለክ እሺ፣ ከካው ከፈለክ ባለጌ ስድ አናፖሎጂ የሚፈልግ ለከለዘ ነው። እሺ፣ ይኸው በቃ ወጣው። እሺ አባቢ የማይሆን ነገር ስማ እኔ መረጃ አለኝ። የ20 ብር ሸሌ አረብ በ20 ብር የሚበላሽ ልንገርሽ፣ አረብ በ20 ብር የሚበላሽ ወርዳለው ቆርጠሽ ላኪላቸው እባክሽ። ዴሊት አድርጊ፣ የኔን ቪዲዮ ዴሊት አድርጊ። በ20 ብር የሚበላሽ አረብ በ20 ብር የሚበላሽ አሳይሻለሁ። እኔ ልንገርሻለሁ፣ አሳይሻለሁ እስከ መጨረሻ ምን አይነት ሰው እንደሆንኩ አሳይሻለሁ። ደምረው ቆይ ተረጋጋ። ቆርጠሽ ላኪላቸው ብለህ ብትል እኮ ቤተሰቦቿ ራሱ አያውቋትም። በዚህ ስም አንተ ራስን እንድታጠፋ ነው ፈልጓል። እናስበዳ። እኔ መቼም ራስን አላጠፋም። ሹጣም ምን አይነት ሰው ነው? በእናትህ ጤትሽን እየበዳሽ ቤተክርስቲያንን አሰድቦ ያውቃል። እያንዳንዳችን ኃጢአት ከደምረው በላይ ነው። ግን እሱ ፊት ለፊት ስለተናገረ ለምንድነው ደምረውን ላይ የምትጋብዙት? ማስታወቂያ እንዲሰራ የምታረጉት? ቤተክርስቲያን ላይ እንዲቆም ከበሮ እንዲመታ እንዲዘምር የምታረጉት የሚል በጣም ብዙ ወቀሳ። እነዚህ ሰዎች እንደዛ የሚሉ ሰዎች ንጹሐን ቅዱሳን ናቸው። እኛ ደምረውን የምንከባከበው የሚሰራው ስራ ደግ ስራ እንዳለ ሁሉ ተሳስቶ ደግሞ የመጣበት ነገር ደግሞ እየመለሰው የሚሳሳታቸው ብዙ ነገሮች እንዳሉ እናውቃለን። ነገር ግን እግዚአብሔር ኃጢአትን ሆን ብሎ አቅዶ አልሞ ልጆችን ጭምር እያመጣን ያለ ሰው በሚዲያ ላይ አንዴ አይደለም ይሳደባል፣ ሁለቴም አይደለም ይሳደባል። ደጋግሞ የሚሳደብን ሰው ከዚህ በፊት በገንዘብ ማሰባሰብ ጉዳይ ትችት ስናነሳ እንደዚሁ ይሳደቡ የነበሩ ሰዎች ናቸው። አሁንም አምጥተው ደጋግሞ ሳምንቱን ሙሉ ሲሳደብ የነበረን ሰው ድንገት እንደ ዳህፀ ልሳን በድንገት የተናገረው አሊያ አምልጦ የተናገረው ነገር አስመስለው ብቻ ቢዝነሳቸውን እንዳይቀርባቸው ብቻ የሚያገኙት ጥቅም አይቀር እንጂ ዋሽተውም ቢሆን የሚወሩ ሰዎች ስለሆኑ እንቀጥል እንጂ ኃጢአት የምችል አይጸየፍም። አንደኛ። ሁለተኛ ቤተክርስቲያን የተሰራችው ለጤነኞች ብቻ አይደለም፣ ለበሽተኞች ነው። እውነት ነው። ግን በሽተኞች የት ነው የሚገኙት? በሽተኞች ከሐኪማቸው ከካህናት እግር ይገኛሉ እንጂ እኛም ካላከምን እያሉ የእብደትን መርፌ አወጉላቸው። በሽተኞች የምንገኘው ግን ካህናት ስር ነው። መድኃኒታችንን ልንቀበል፣ ቀኖናችንን ልንቀበል፣ ንስሐችን የምንቀበለው ካህናት እግር ስር ነው እንጂ እኛው ካልመራናችሁ፣ እኛው ካልተሳደብን፣ እኛው ኑዛዜ ካልሰጠን፣ እኛው ኑዛዜን ካልተቀበልን ብሎ ማለት ድፍረትም የልቅነትም ጥግም ጭምር ነው። በነገራችን ላይ ቤተክርስቲያን ሐኪም ቤት ናት። ሐኪሞቻችን ግን ካህናት ናቸው። ወደ ካህናት እንጠጋለን፣ ለካህናት ችግራችን እንነግራለን። አባቴ እንዲህና እንዲህ አንደበቴ እየተቆመጠው ቃጥር እያቃቴ ነው፣ ስለዚህ ምን ሊያደርግ ሲል ምናልባት ልጄ ከስቲ ከሚዲያ ራቅ ሊሆን ይችላል። መድኃኒቱ እሱ ሊሆን ይችላል። ግን ሁላችንም በሽተኞች ነን እየተባለ ግን በሽታ የሚያባብስ ቦታ ላይ ስልክ እየሰጡ ቤተክርስቲያን የማይመጥናት ቦታ ላይ የማይመጥኑ ሰዎችን እያመጡ እያስቀመጡ ግን ሁላችንም በሽተኞች ነን ማለት ከእናንተ ቤተክርስቲያን ይልቅ የእኔ ቢዝነስ ይበልጣል ነው ሀሳብ። እንቀጥል። ሆስፒታል እና ቅድም እያነገር በሰማው ሰዓት ላይ 6 ወር ደምረው ከአገልግሎት መታገድ አለበት ስለሚሰማ ማለት ብለን አስበን የሚያግዱት እነሱ ናቸው። ንስሐ አባት አይደለም። በነገራችን ላይ ሲሆን አንድ ሰው አጠፋ ሲባል መመከር ማስመከር ያለበት በማን ነው? በንስሐ አባቱ። የእነሱ ጭንቀት ግን ብር ስለሆነ፣ የእነሱ ጭንቀት ቢዝነሳቸው ስለሆነ፣ የእነሱ ጭንቀት በሱ ምክንያት ልናገኘው የምንችለው ልመና አለ ብሎ ስለሚያስቡ ስለዚህ 6 ወር ሊቀጡት ነበር ሀሳባቸው እንጂ በንስሐ አባት ማስመከር። አንተ ትልቅ ሰው ነህ፣ የልጆች አባት ነህ፣ ልጆችን እየደበደብክ ልጆችን በሚዲያ እንደዚህ ድምጻቸው እስከሚሰማ ድረስ እያሰደብክ ደግሞም ልጆችን ያልተገባ ንግግር ሴቶችን እንዲሳደቡ እያደረክ ነውና ተመከር አይደለም እያሉት ያለው። ከቢዝነሳቸው ተኮር ብቻ አድርገው ምን አድርገው 6 ወር ልናግደው ነበር።
እንጂ ልናስመክረው ነበር አይደለም። እስቲ ይመከር ጊዜ ይውሰድ አይደለም። የነሱ ትኩረታቸው ቢዝነስ እንዳይቋረጥ። ኋላ ላይ ስናወራ ግን ወጥቼ ይቅርታል አጥፍቻለሁ፣ ላይቭ ላይ ተሳድቤያለሁ፣ ሰክሬ እንደዚህ ተናግሬያለሁ። ስለዚህ ይህንን መስማት ብትፈልጉ በጣም ብዙ ሰዎች ናቸው። ስለዚህ ጀምሮ ከፕሮቴስታንት የመጣ ስተር የነበረ ሰው ለኦርቶዶክስ ተመልሶ ቤተክርስቲያን እያገለገለ ነው። ፓስተር አልነበረም፣ እንዲሁ ሽማግሌ ነው። በሽምግልና ልናከብረው እንችላለን፣ በዕድሜው ልናከብረው እንችላለን እንጂ ፓስተር እንዳልሆነ ራሱ ደጋግሞ ሲናገር ነበር። ነገሮችን ለማሳመር ለማክበር ተብሎ ፓስተር ነበር ባይባል መልካም ነው። የሆነ ሆኖ አንድ ሰው ቢያጠፋ ያጠፋውን አካል ሄዶ ይቅርታ ይጠይቃል። አሊያም ባጠፋበት መልኩ ሄዶ ያጠፋውን አካል እገሌትና እገሌ ብሎ ሳደው ነበር ያሳዩዋቸው ቪዲዮዎች ላይ። እነሱን ይቅርታ መጠየቅ ያለበት ባጠፋበት መንገድ ነው። በመጣበት መንገድ በተናገረው በአደባባዩ ያን ነገር ያደርጋል እንጂ ደቂቃ ስሙትና ይቅርታውን ተቀብላችሁ አገልግሎቱ የማይገባ ማን ነው ይቅርታ የጠየቀው? እነ ቆርጠሽ ላክላቸው እነ አና አፖሎጂን እነ ፔንኪለርን እነ ኢዮብን ነበር ሲሳደብ የነበረው። ግን ይቅርታ የሚጠይቀውን እስቲ እንስማ። እግዚአብሔር የማይገብርበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የማልፈቅድበት መጠጥ ውስጥ ገብቼ ከዛ መውጣት አቅቶኝ ነበር። በዛ ምክንያት ደግሞ ብዙ ነገሮችን አላሸፉ። ስለዚህ ዛሬ በእናንተ ፊትና በአባታችን ፊት እንግዲህ ሁላችሁንም ኢትዮጵያውያን የምታዩ ውጭ ሀገር ውስጥ ያላችሁ ሁላችሁንም ይቅርታ ጠይቃለሁ። ስለዚህ ይቅርታችሁን ስላደረጋችሁልኝ አመሰግናለሁ። ሊቃውንት ውስጥ በጣም እግዚአብሔርን አመስግኑ። እስኪ ሁላችሁም አመስግኑ። ደስ አይልም? ለምንም እኮ አይደለም። ያው ለእግዚአብሔር ፍቅር ነው ሰው የሚንበረከከው አይደለም? በቃ ይሄ እኮ ነው። እኔም ሁላችን ማንም ሰው የለም፣ ማንም የለም። እኛ ከሳሾች ነን፣ ፈራጆች ነን፣ ምቀኞች ነን። ሰው ራሱን ግን ተመልክቶ ያውቃል? እኔ ደስ ብሎኛል ዛሬ ይሄ ወንድሜ የአምላኩ ፍቅር ልቡን ማርኮት በዚህ በዓለም ላይ በጣም ብዙ ነገር ተመልክታችኋል። በጣም የሚያሳዝን የሚያስጠላ ሰው ኦርቶዶክስ ስለሆነ ብቻ አይደል፣ እድሜም ያስተምራል። አንዳንድ ያለንበት እድሜ እንዲህ አይነት ጸያፍ የሆኑ ስድቦችን የምንገመትበት እኮ ነው። ማንነታችን የሚታይበት እኮ ነው። ምን አይነት ቆሻሻ ጭንቅላት እንዳለን የምናሳይበት እኮ ነው። እንዴት ሰው በዚህ ልክ ይሳደባል? ይታያችሁ። ይህ ከፕሮቴስታንት የመጣ ወንድም ነው፣ በቅርብ የመጣ ምን ውስጥ ገባ? ቅድም መርጌታ ብርሃኑ ተክለያሬድ የገለጹት ግሩፕ ውስጥ ነው ያለው ማለት ነው። ቀን ቀን የገቢ ማሰባሰቢያ የሌለ ሰዓት ይሳደባል፣ እንደፈለገ ይሆናል፣ ይናገራል። ገቢ ማሰባሰቢያ ያለ ጊዜ ደግሞ ነጠላውን ለብሶ ይመጣል። ከዛም ያገኘውን ገንዘብ ከዛ የሚከፈለውን ደግሞ ይዞ ሄድና የጠጣበትና ድጋሚ ደግሞ ምዕመናኑን ይሳደባል። በአረብ ሀገር ለፍተው መከራ አይተው ይችን ቤተክርስቲያን የሚረዱት ቤተሰቦቻቸውን የሚረዱ ካላቸው ላይ ቀንሰው ለህንፃ ማሰሪያ ብለው የሚሰጡትን አረብ ሀገር ሴቶች ደግሞ ሲሳደብ ይውላል። ስድብና ቤተክርስቲያን ይታያችሁ ምን ያህል ሰማይና ምድር ሆድና ጀርባ ናቸው እኮ ቤተክርስቲያንና ስድብ። እንደው ከገቢ ማሰባሰቢያ በፊት ለምን ይቅርታ አልጠይቅም? ንስሐ አስተሰጠው፣ ቀኖና አስተሰጠው። ዛሬ የሚፈለገው ነገር ብቻ ገንዘብ ላይ ብቻ ነው ትኩረት እያደረግን ያለ ነው የምንለው። ለዚህ አንዴ አይደለም፣ እሺ ሁለቴም አይደለም፣ በጣም ብዙ ጊዜ ነው እንዲህ አይነት ጸያፍ የሆኑ ስድቦች የሚሰደው። እኔ የሰውን ኃጢአት ለማምጣት አይደለም፣ ስራችን ገንዘብ ላይ ስለሆነ ነው። ራሳችን ገቢ የምናሰባስብ ሰዎች የክርስቶስ ወንጌል ገብቶናል ወይ? ክርስቲያናዊ ስነ ምግባር አለን ወይ? ሰዎችን እናስተምራለን ወይ? እኔ ብቁ ነኝ ወይ? ስለ ሰው ከመናገራችን በፊት የሚሉ ነገሮችን እንድንመለከት ስለፈለግኩ እንደው እግዚአብሔር ልቦና ይስጠን። ከገንዘቡ ዓለም ወጥተን የወንጌሉ ዓለም ላይ የምንሆንበትን መድኃኒዓለም ያምጣልን ለማለት ትፈልጋለሁ። ህንፃ ቤተክርስቲያን አይሰራ አይደለም፣ ግን እዚህ ህንፃ ስላሴ እየፈረሰ ህንፃ ቤተክርስቲያን ብትሰራ ምን ዋጋ አለው? ማን ሊቆርብበት ነው? ማን ሊያስቀድስበት ነው?
የህንፃ ቤተክርስቲያን ፉክክር ላይ ደርሰናል። በዲዛይን እገሌ ይህን የሚያክል ህንፃ አሰርቶ አስመረቀ ከመቶ ሰዎችን አስጠመቀ ከመባል ህንፃ ሰርቶ አስመረቀ ፉክክር ሆኗል። እግዚአብሔር የምሕረት ጊዜውን ያምጣልን ለማለት እፈልጋለሁ። ወደ አክሱ ወደ ጳጳሳቶቹ ከመግባቴ በፊት ይሄን ተመልከቱት እስቲ። ወንድማችን ለኛም ወንድም ነው፣ ለእስላምስ ሁሉ ወንድም መሆኑን እንድታውቁ ፈልጋለሁ። አልহামዱሊላህ አልহামዱሊላህ አልহামዱሊላህ። እንዴት ወደዚህ ሃይማኖት እንዴት መጣ? ከዚህ በፊት ድራማ ሲሰሩ የምናውቃቸው ጴንጤዎች ነበሩ። አሁን ደግሞ ሙስሊሞችም ጀምረዋል። ምክንያቱም ሁለቱም የሐሰት እምነት ስለሚከተሉ ማለት ነው። ኦርቶዶክስ አይነት አላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ በሰፊው እንሄድበታል እንደተለመደው። እናንተ ግን ከዛ በፊት አካውንቴ በጣም ስለተዳከመ ኮፒ ሊንክ እንድታደርጉልኝ እንዲሁም ደግሞ አካውንቱን እየገባችሁ ፎሎ ያላደረጋችሁ ፎሎ አድርጉት። ይሄን ቪዲዮ ደግሞ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት እንድታደርጉ በልዑል እግዚአብሔር ስም እጠይቃችኋለሁኝ። 3 ሰከንድ ልስጣችሁና የሚጠበቅባችሁ አድርጉ እስኪ። አመሰግናለሁኝ። እንግዲህ ወደ ጉዳያችን ስንገባ እንደሚታወቀው እስልምና ሃይማኖት ስፔሻሊ ከላይ ያሉ ሰዎች ማለት ነው ምዕመኖቻቸውን የሚያጨበረብሩት የሐሰት ሰዎችን እያመጡ በማስለም ነው። ኢቭን ሼሆቻቸውና ኡስታዞቻቸው የራሳቸውን ልጆችና የራሳቸውን ሚስቶች እንዲሁም ወንድሞቻቸውን ሳይቀር በተለያየ ጊዜ ማተብ እያስደረጉ እሱን እያስበጠሱ ድራማው እንዳያችሁት ማለት ነው እሱን እያስበጠሱ እንደ አዲስ ድራማ ነው የሚሰሩት። እንዲሁም ደግሞ ፋይናንሻሊ የሚያጥራቸውን ሰዎች ደግሞ በተለይ በዝቅተኛ ደመወዝ በመቅጠር ከዚያም ደግሞ ድጎማ በመስጠት እነርሱንም ደግሞ ወደ እስልምና የሚስቡበት አንደኛው ስትራቴጂያዊ መንገድ ነው ማለት ነው። ስፔሻሊ ከገጠር መጥተው እዚህ ጋር ረዳት ያጡ ሰዎችን ሴቶችን በተለይ የሚያጠምዷቸው ደግሞ በጋብቻ መንገድ ነው። እኔ ይህን የምናገረው በቤተሰብ ያለ ነገር ስላለ ነው፣ የደረሰ ነገር ስላለ ነው። ሴቶችን በፋይናንሻሊ በጋብቻ እያሰሩ በግድ እስልምናን ያስቀብላሉ ማለት ነው። በተለይ ደግሞ በዛ ውስጥ ያለ በጨለማ ውስጥ ያለ ማህበረሰብ ደግሞ ወደ ክርስትና እንዳይመጣ እንቅፋት የሚሆኑት በሶሻል ሚዲያ ላይ የተጋረጡት ወይም ደግሞ የተሰማሩት የሶሻል ሚዲያ አክቲቪስት ኡስታዞቻቸው ናቸው ማለት ነው። እነኚህ ሰዎች በውሸት ነው ሰውን እያሰለሙ ያሉት። እርስ በርስ ነው የሚሰላለሙት፣ ሚስቶቻቸውን ሳይቀር ወንድሞቻቸውን ሳይቀር እንደምናየው ድራማውን ማለት ነው። በዚህ አይነት መንገድ የውሸት የቁጥር ጉዳይ እንጂ የእምነት ጉዳይ አይደለም። እነሱ ጋር ያለው የእውነት የፋክት ጉዳይ አይደለም፣ የቁጥር ጉዳይ ብቻ ነው። ነገር ግን ደግሞ እኛ ኦርቶዶክሳውያን ደግሞ የምንሰጣችሁ ብርና ወርቅ የለም። ሌሎች እንደሚያደርጉት ኡስታዞቻችሁ እንደሚያደርጉት ገንዘብ እያሰባሰቡ እንደሚሰጧችሁ እኛ ደግሞ ለሙስሊሞች ደግሞ የምንሰጣችሁ ብርና ወርቅ የለም። የሐዋርያት ሥራ ምዕራፍ 4 ላይ እንደተመዘገበው እኛ ብርና ወርቅ የምንሰጥ የለንም፣ ነገር ግን ደግሞ አንድ ነገር እንሰጣለን። እሱም ደግሞ የናዝሬቱ ኢየሱስ ክርስቶስ ነው የምንሰጣችሁ። ይሄውም ደግሞ ለዘላለም ህይወት የሚሆናችሁ ዘላለማዊ ህይወት የምታገኙበት ኢተርናል ላይፍ የምታገኙበት ከጨለማ ወደ ብርሃን የምትመጡበት ከሞት ወደ ህይወት የምትሸጋገሩበትን መንገድ እናሳያችኋለን። አሁን ላይ ያላችሁት በጨለማ ነው። ጨለማ ውስጥ እንድትኖሩ ያደርጓችሁ ደግሞ እናንተ ጋር ያሉት አንዳንድ የሶሻል ሚዲያ አክቲቪስቶቻችሁ ናቸው። የውሸት ሰዎችን እያሰለሙ እርስ በርሳቸው እየተሰላለሙ ማለት ነው። ይሄን ልትነቁባቸው ይገባል። አይኖ ብዙ ሰዎች ክርስትና መቀበል የምትፈልጉ ሰዎች ናላችሁ እናውቃለን። በእኔም በኩል ክርስትና የተነሳችሁ ብዙ ሰዎች አላችሁ። አሁንም ደግሞ ብዙዎች የምትናገሩን በውስጥ እንዳላችሁ እናውቃለን። ነገር ግን ደግሞ እንድታውቁት የሚገባው እኛ ጋራ ፈንድ የምናደርግላችሁ የአረብ ፋይናንስ ወይም ደግሞ እንደ ፕሮቴስታንቱ ደግሞ የአውሮፓ ፋይናንስ እኛ ጋር የለም። የምንሰጣችሁ ዘላለማዊ ህይወት ብቻና ብቻ ነው። ይሄን ናቃችሁ የዘላለም ህይወት እንድታገኙ በጌታችን በኢየሱስ ክርስቶስ እንድታምኑ እንጠይቃችኋለን፣ እንጋብዛችኋለን። ነው በብርሃኑ ተመላለሱ የዘላለም ህይወትን ውረሱንላችኋለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ነው ሞጂጋ ውስጥ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ፈሬተር ተረው እግዚአብሔር ስም ጋበዝኳችሁ። ሰላም ያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። ትላንትም አንስቼዋለሁ ስለዚህ ቪዲዮ። ምናልባት ሌሎች ብዙዎች እየጠየቃችሁኝ ስለሆነ ነው። በደንብ አስተውሉ። የኛ ካህናት ወዝ አላቸው። እሺ የኛ ካህናት ክብር አላቸው። የኛ ካህናት ታይተው አይደለም ልብሰ ተክህኖ ቆብ ለብሰው ይቅርና በሲቪል ጃኬትና ሱሪ ለብሰው እንኳን ኮትና ሱሪ ለብሰው እንኳን ይለያሉ። ጸጋ አላቸው፣ ክብር አላቸው፣ ሞገስ አላቸው። ክርስቶስ የሾማቸው ስለሆነ ማለት ነው። እስከ ዓለም ፍጻሜ እኔ አብሬያችሁ ነኝ ብሎ ቃል ኪዳን የሰጣቸው ናቸው የኛ ካህናት። በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው ተብሎ ስልጣን የተሰጣ ለመላእክት እንኳን ያልተሰጠው ስልጣን የተሰጣቸው ናቸው የኛ ካህናት። ስለዚህ አይታችሁ ተለዩአቸዋላችሁ። አይታችሁ
ካህን ሆኖ ቄስ ሆኖ ወደ እስልምና እምነት በፍጹም እንዲህ አይነት ድራማ ነው። ዕለት ዕለት የክርስቶስን ስጋና ደም የአማናዊን ክርስቶስ ስጋውና ደሙን መንግስቱን የሚያስፈርሰውን ስጋና ደም የሚያቀብል ካህን ወደ እስልምና አይሄድም። እንዲህ አይነት ድራማ ይቅር። ምን ያደርጋል? ምን ይጠቅማል? ማንን ሊስብ? ማንን ለማን ምን አይነት አእምሮስ ደስታ ይሰጣል? ሰላምስ ይሰጣል? ካህናት አባቶቻችን አይተን እናውቃቸዋለን። ዛሬ በየቦታው በየመንገዱ ልብስ እየተገዛ ነው። ቤተክርስቲያን በጣም የሚያናደኝ ነገር ቤተክርስቲያን ንዋየ ቅድሳቷን እየጠበቀች አይደለም። አሁን አይታችሁ ከሆነ ጧፉን፣ ዕጣኑን፣ ጥላውን፣ ዘቢቡን የተለያዩ ነገሮችን በጣም ሲሸጡና ኃይለኛ ገበያውን ይዘው የሚገኙት የኦርቶዶክስ እምነት ተከታዮች አይደሉም። ሌሎች ቤተ እምነቶች ናቸው ይዘውት ያሉት። ቤተክርስቲያናችን ይህንን አልጠበቀችው። በየመንገዱ መስቀል ይሸጣል፣ በየመንገዱ ምን ይሸጣል፣ በየመንገዱ ይህንን ያልደግፈውም። በሌላ ጊዜ እመለስበታለሁ በዚህ ጉዳይ። ግን ካህናት አባቶቻችን አይተን እንለያቸዋለን። ድራማ አያስፈልግም። እሺ እንረፍ ወደ አክሱም። ትላንት ሌሊቱን በጳጳሳት መኖሪያ ቤታቸው ላይ ድንገተኛ ተኩስ መከፈቱ ተሰምቷል። ሙሉ በሙሉ ሕይወታቸውን ለማጥፋት ያለመም አስደንጋጭ የግድያ ሙከራ ተፈጽሟል። ይህ ጥቃት የተፈጸመው በአክሱም ከተማ በሚገኙ ጳጳሳት ላይ ነው። የአባቶች ስብስብም የግድያውን ሙከራ በይፋ መፈጸሙን አረጋግጠዋል። ጥቃቱ ያነጣጠረው የህወሓትን የግዳጅ ወታደራዊ አፈሳና ጦርነትን አንፈልግም በማለታቸው ሰሞኑን የስም ማጥፋት ዘመቻ ሲካሄድባቸው በነበሩ አባቶች ላይ ነው። የክልሉ የፖለቲካ ምስቅልቅል የሃይማኖት አባቶች ላይ ወደ መተኮስ ደረጃ መሻገሩ በህዝብ ዘንድ ከፍተኛ ድንጋጤና ስጋት ፈጥሯል። እናንተ በዚህ ጉዳይ ምን ታስባላችሁ? ሀሳባችሁን በኮመንት አጋሩኝ። ኦርቶዶክስ አባቶች ላይ የግድያ ሙከራ ተካሂዷል። ይህ ቪዲዮ አቅም እንዲኖረው ሸርና ፎሎው እያደረጋችሁ በትግራይ ክልል ራሱን ችሎ በተደራጀው የመንበረ ሰላማ ኦርቶዶክስ ቤተክርስቲያን አባቶች የሆኑ ብፁዕ አቡነ ሰላማና ብፁዕ አቡነ አረጋዊ ላይ ዛሬ ሌሊት 6 ሰዓት ተኩል ላይ የግድያ ሙከራ እንደተደረገ ነው የተገለጸው። ታዲያ ቤተክርስቲያኗ ባወጣችው መግለጫ መሰረት የግድያ ሙከራውን ያካሄደው የህወሓት ታጣቂ መሆኑን ገልጸው በአባቶች ላይ ምንም ጉዳት አለመድረሱን የተናገሩ ሲሆን ለምክንያትም የወሰዱት ህወሓት የሚያደርገውን የአስገድዶ የወታደራዊ ግዳጅ የሚወስደውን ቤተክርስቲያን ስለተቃወመችም ነው ተብሏል። ይህ መረጃ ለሁሉም ሰው እንዲደርስ ሼርና ፎሎ እያደረጋችሁ የጦርነትን አስከፊነት አያችሁ። በጣም አስከፊ ነው። አሁን እዚህ ጋር እኔ እነሱን እየደገፍኩ አይደለም። መቼም ሰዎች ናቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያው አሁን ያለበትን የውግዘት ነገር ታውቃላችሁ። ክነታቸው ሁሉ ተይዞ አቶ ሆነዋል። ግን ጦርነት ምን ያህል አስከፊ እንደሆነ እግዚአብሔር ይህንን ጦርነት በቃ ይበል፣ በእውነት በቃ ይበለን። ሰላም ይናፍቀን፣ ሰላም መሆን፣ ሀገራችን ላይ በጋራ መስራት፣ ሀገራችንን ማልማት፣ ልክ እንደ ሌሎቹ ዓለማት ከዚህ ከመሰረታዊ ፍላጎት ወጥተን ወደ ሌላ ሌግዠሪ ወደሆነ ነገር የምናስብበት ጊዜ ነው። ዛሬ ተነጋግሮ መፍታት በሚቻልበት ጠረጴዛ ዙሪያ ተወያይቶ በመነጋገር በሚቻልበት ሁኔታ ምንም ማያውቀው ወጣት ተስፋ ያለው ራዕይ ያለው ህልም ያለው በጦርነት ማለቅ የለበትም። ያው እርስ በርስ ወንድም በወንድሙ በአዳ እንኳን አልመጣብንም። ስለዚህ ጦርነት አስፈላጊ አይደለም። እግዚአብሔር ምሕረቱን ያምጣልን፣ በቃችሁ ይበለን። ስራ ሰርቼ ስራዬ አይባረክልኝም፣ ደሞዜ አይበረክትልኝም የምንል ሰዎች ይሄ ቪዲዮ ለእኛ ነው። አዎ እሰራለሁ፣ እለፋለሁ፣ እደክማለሁ፣ ነገር ግን ስራዬ አይባረክልኝም፣ ደሞዜ አይበረክትልኝም የምንል ሰዎች አደራ ይሄ ቪዲዮ እንዳያመልጣችሁ። ምክንያቱም ለዚህ ችግር ትልቁና ዋና መፍትሄ የሆኑትን አንድ ቅዱስ አባት ዛሬ እናዘክራለን። ይሄ ብቻ እንዳይመስላችሁ ዛሬ የምንዘክራቸው ቅዱስ አባት ልጅ ለሌላቸው ልጅን የሚሰጡ፣ ስራ ለሌላቸው ስራን የሚሰጡ፣ ሰላቢን፣ ሟርተኛን፣ መተተኛን አጥፍተው ስራን፣ ድካምን፣ ላበትን፣ ደሞዝን የሚባርኩ ቅዱስ አባት ናቸው። ሐምሌ 1 አቤት አቤት አቤት! ደጃቸውን መርገጥ ላልቻለ ሰው፣ አዎ ቤተ ክርስቲያናቸውን መርገጥ ላልቻለ ሰው ገድላቸውን የገድላቸውን መጽሐፍ ወይም ደግሞ ስነ ስዕላቸውን በፍጹም እምነት ሆኖ በቤቱ ቢያስቀምጥ ሰላቢ፣ ሟርተኛ፣ መተተኛ በቤቱ እንደማይገባ ቃል ኪዳን የተገባላቸው በስምህ የተማጸነና በቃል ኪዳን የተማመነውን ሰው በአንተ ስም የጸለየውን ሰው አንተ ካለህበት ተድላ ደስታ አስገባልሃለሁ የተባሉ በአንተ ስም ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ አቅሙ በፈቀደው መልኩ ያዘነና የተከዘውን ሰው ያጽናናና ያስደሰተ ያረጋጋ ሰው ኃጢአቱን በሙሉ ይቅር ብዬ አንተ ካለህበት ደስታ አንተ ካለህበት የብርሃን ከተማ አስገባልሃለሁ
አስገባልሃለሁ የተባሉ የባረከህን እባርከዋለሁ፣ ያመሰገነህን አመሰግነዋለሁ፣ ደጅን የረገጠውን እቀድሰዋለሁ። ደጅን ለመርገጥ ባይችል እንኳን አስቦ ቢቀር ራሱ ደጅን እንደረገጠ እንደሳመ አድርጌ እቀበልለታለሁ የተባሉ ልጅ ለሌላቸው ልጅን፣ ስራ ለሌላቸው ስራን፣ ጤና ለሌላቸው ጤናን፣ ሰላም ለሌላቸው ሰላምን የሚያሰጡ ለቤተ ክርስቲያንህ ማንኛውንም አቅሙ በፈቀደው መልኩ ስጦታና መብአ ያበረከተና የሰጠውን ሰው ኃጢአቱን በሙሉ ይቅር እለዋለሁ፣ አንተ ያለህበት የብርሃን ከተማ አስገባልሃለሁ፣ የልቡን መሻት እፈጽምልሃለሁ የተባሉ እኒህ ሐዋርያዊና ሊቀ ጳጳስ የሆኑ ሰማዕት ገና በልጅነታቸው መድኃኔዓለም ኢየሱስ ክርስቶስን ያዩ መድኃኔዓለም ኢየሱስ ክርስቶስም ያቀፋቸው። አዎ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደምናገኘው ትንቢት የተናገረላቸው። አዎ በማቴዎስ ወንጌል ምዕራፍ 18 ላይ ተጽፎ እንደምናገኘው ደቀ መዛሙርቱ ወደ ጌታችን ተጠጉና በመንግስተ ሰማያት የሚበልጥ ማን ነው ብለው ጠየቁት። ታዲያ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ምን ብሎ መለሰላቸው? አንድ ሕፃን ጠራና በፊታቸው አቆመ። ከዚያም ወደ ሕፃኑ እየጠቆመ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት ታላቁ ሰው እርሱ ነው ብሎ በዚህ በቅዱስ ሕፃን አስተምሯል። ይሄ ቅዱስ ሕፃን ደግሞ ዛሬ የምናዘክረው ቅዱሱ አባታችን ነው ማለት ነው። አዎ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የኒህን ቅዱስ አባት ንጽህናቸውን ያውቅ ነበርና እንደዚህ ሕፃን ንጹሕ ካልሆናችሁ አለ ራሳቸውን እንደሚያዋርዱ ስለ ክርስቶስ ፍቅር ሲሉ ራሳቸውን እንደሚያዋርዱም ያውቅ ነበርና እንደዚህ ሕፃን ራሳቸውን ካላዋረዳችሁ አለ ገና ለወደፊቱ አድገው ሊቀ ጳጳስ ሆነው ሰማዕት ሆነው የሚሞቱበትን ራሳቸውን የሚያዋርዱበትን መንገድ ቀድሞ ትንቢት ተናግሮላቸዋል። እሺ ወደ ቀደመ ነገራችን እንመለስና ከጌታችን ዕርገት በኋላ ሐዋርያትን የተከተሉ የቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ደቀ መዝሙር የነበሩ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ ሰማየ ሰማያት ሲያርግ እርሱ የ5 ዓመት ሕፃን ነበረ። ቅዱስ ቤተክርስቲያንንና ሐዋርያትን ለ36 ዓመታት ካገለገሉ በኋላ የሐዋርያትን እግር እየተከተሉ ወንጌልን ከሰበኩ በኋላ በ40 ዓመታቸው የአንጾኪያ ሊቀ ጳጳስ ሆነው ተሾሙ። ታዲያ ከቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ እግር ስር ተቀምጠው በትህትና ሚስጥርንና ፍቅርን ጠጥተዋልና የተለዩ ተጋዳይ የተለዩ ሰው ነበሩ። ምንም እንኳን የአንጾኪያ ሊቀ ጳጳስ ቢሆንም ከአንጾኪያ እየተነሱ እስከ እስያ ድረስ በመሄድ ወንጌልን የሰበኩ ሲሆን በአካል መሄድ ያልቻሉባቸውን ቦታዎች ደግሞ እንደ መምህራቸው እንደ ቅዱስ ዮሐንስ በጦማር ወይም ደግሞ በክታብ አስተምረዋል። እኒህ ቅዱስ አባት ምንም እንኳን አካላቸው በጾም በጸሎትና በስግደት የተቀጠቀጠና የተንገላታ ቢሆንም እንኳን ግርማቸው ግን ገና ሲያዩአቸው እጅግ በጣም ያስፈሩ ነበር። ከነገር ሁሉ በኋላ ግን የወቅቱ ቄሳር ጠራብሎስ አስጠርቶ ብዙ አንገላታቸው፣ ብዙ አሰቃያቸው። መሞት ባልቻሉ ሰዓትም እጅግ በጣም ግዙፍ ለነበሩ ታስረው ይቀለቡ ለነበሩ ለታላላቅ 2 አናብስት አሳልፎ ሰጥቷቸዋል። እነዚህ እየተቀለቡ የኖሩ ክፉ አናብስትም መጡና ከኒህ ቅዱስ እግር ስር ሰግደው እግራቸውን ልሰው ከፍ ብለውም በኋለኛው በ2 እግራቸው ቀጥ ብለው ቆሙና ወደ ላይ እጃቸውን እንደሚዘረጋ ሰው እንባቸውን እያፈሰሱ በኒህ ቅዱስ ፊት ቆሙና አንደኛው አንበሳ አንገታቸውን ቀስ አድርጎ ሲነክሳቸው፣ አንደኛው አንበሳ ደግሞ ዝቅ ብሎ እግራቸውን ወይም ደግሞ ሰኮናቸውን ተረከዛቸውን ነክሷቸዋል። በዚህም ምክንያት ነፍሳቸው ከስጋቸው ተለይታለች ማለት ነው። በዚህም የተነሳ ቅድስት ቤተክርስቲያናችን ምጥው ለአንበሳ የተሰጠው እያለች ታከብራቸዋለች። እኒህ ሊቀ ጳጳስ ሐዋርያና ሰማዕት ቅዱሱ አባታችን ቅዱስ አግናጤዎስ ነገ ሐምሌ 1 የዕረፍት በዓላቸው ነው። እኒህ ቅዱስ አባት በኢትዮጵያ ብቸኛ የሆነ ቤተክርስቲያን ድንቅ ተአምር የሚያደርጉበት ቤተክርስቲያን እንዳላቸው ይታወቃል። ይሄውም መካነ ሰማዕት ቅዱስ አግናጤዎስ ቤተክርስቲያን ይባላል። የሚገኘውም በሰሜን ሸዋ ሰላሌ ሀገረ ስብከት ከአዲስ አበባ በቅርብ ርቀት በጫንጮ ከተማ ቆሬ ሮባ በሚባል ስፍራ ላይ ይገኛል። እንግዲህ የሐዋርያዊ ሊቀ ጳጳሳት ሰማዕት የቅዱስ አግናጤዎስ ምጥው ለአንበሳ የተሰጠው ቅዱስ አባት ቤተክርስቲያን በኢትዮጵያ ይህንን ብቻ ነው ያየሁና የተረዳሁት። ሌሎች ካሉ በኮሜንት ሴክሽን ታስቀምጡልናላችሁ ማለት ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ በሚቻላችሁ መጠን ይሄ ቪዲዮ በደንብ አድርጋችሁ ኮፒ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ አግናጤዎስ ምጥው ለአንበሳ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ግፋ ፈውላ እንዲሁ አሁን ዘረኝነቱን ቄስ ጀመረው፣ ምዕመናን ተረከቡት። ምዕመናን ተረክበውታል። አሁን ምን ይላል መሰላችሁ? ይሄድና ለአንዲቱ ደካማ ምዕመን ወይም ለአንዱ ደካማ ምዕመን እኔ እኮ የዚህ ሀገር ሰው ስለሆንኩ እየተገፋው ነው ይለዋል። ከዛ ምዕመናን የኛ ሀገር ቄስ እየተጨቆነ ይለን ደግሞ እንደው ትንሽ እንደው አፉ ፈታ ብሎ የሚያስተምር ወይ የሚቀድስ ከተገኘ ይሄ እኮ የኛ ሀገር ልጅ ነው ታውቀዋለህ፣
ግፋ አፈውላ እንዲሁ አሁን እንዲሁ ጸድቃችሁ ትሙታችኋል። እንዲሁ ማምላክ እንዲህ አይነት ነገር እስኪ አሁን ከእናንተ ከትንሽ ጣታችሁ፣ ከአውራ ጣታችሁ፣ ከመሃል ጣታችሁ፣ ከቀለበት ጣታችሁ አንዱን እንድቆርጥ ፍቀዱልኝ ብላችሁ የቱን ነው የምትሰጡኝ? ንገሩኝ እስኪ። እና ለእግዚአብሔር የቱ ሰው የየት ሀገር ሰው ነው ለእግዚአብሔር ጥሩ? የአዲስ አበባ ሰው፣ የባህር ዳር ሰው፣ የጎንደር ሰው፣ የደብረ ማርቆስ፣ የደሴ ሰው፣ የየት ሀገር ሰው ነው ለእግዚአብሔር ጥሩ? ኧረ እባካችሁ የማን ሀገር ሰው ነው ጥሩ? ቤተ ክርስቲያን የክርስቶስ አካል ናት። ይገባችኋል? የተከታተላችሁትን ይመስላል። ሰፋ ያሉ ትምህርቶች እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በሌሎች ዝግጅቶች እስክንገናኝ ለዛሬው በዚህ በቀናል። ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።